መቼም ከነቢዮች በኋላ እችን ምድር ትልቅ ሰው ረገጣት ከተባለ አቡበክር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የበልግ ሚዲያ ቤተሰቦች ሰላም ናችኋለን? ዛሬ እንግዲህ ይዤላችሁ የመጣሁት ታላቁ ሙፍቲ ሀጂ ዑመር እንድሪስ የቀብር አሸኛኘት ወይም ደግሞ የቀብር ሽኝትን በተመለከተ አጭር ቪዲዮ ይዤላችሁ ቀርቤያለሁኝ። እስከ ቪዲዮ መጨረሻ ድረስ ተከታተሉን። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ በሚቀጥሉት ደግሞ ያሉትን መረጃዎች በቀጣይ የማቀርብላችሁ ይሆናል ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ማለት ነው የሀጂ የቀብር ስነ ስርዓት እንግዲህ አሁን ወደ ከመካነ መቃብራቸው አካባቢ ለመውሰድ ወደ መካነ መቃብራቸው ለመውሰድ ሚሊኒየም አዳራሽ ሄደው እንዳጠቃላይ እንደ መንግስት ስርዓታዊ በሆነ ሽኝት ሊሸኙ ወደዛ እየሄዱ ነው ማለት ነው። ከበኒ መስጂድ ማለት ነው። ሶላተል ጀናዛ ከተሰገደ በኋላ ለአጠቃላይ ለሙስሊሙም ለክርስቲያኑም ለሁሉም ክፍት በሆነ የሽኝት ስርዓት ተደርጎ ወደ መካነ መቃብራቸው የሚሄዱ ይሆናል ማለት ነው። በቀጣይ ደግሞ ሌሎች የሀገራችን ታላላቅ ኡስታዞች የተናገሯቸውን ወይም ደግሞ ያስተላለፏቸውን መልእክት ይዤላችሁ ቀርብ ያለው ማለት ነው። እንደሚታወቀው ታላቁ ኡስታዛችን ኡስታዝ ያሲን ኑሩ እንዳለው ማለት ነው አባታችን ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የሀገራችን ዋርካ የሁሉም አባት ነበሩ። አላህ አበርክቷቸውን ይቅር ይበላቸው፣ ጀነተል ፊርደውስን ይወፍቃቸው በማለት ሀዘኑን ገልጿል ማለት ነው። ሁለተኛው ኡስታዛችን ደግሞ የሀዘን መግለጫውን ያስቀመጠው ማለት ነው ኡስታዝ አቡበክር አህመድ የሁላችንም አባት ነበሩ፣ የመላው ሀገራችን ሀዘን ነው። እኚህ አባት ላበርክቷቸው በሚመጥን መልኩ ስርዓተ ቀብራቸው በመንግስት ደረጃ ኢስላማዊ ስነ ስርዓቱን በጠበቀ መልኩ መፈጸም አለበት ሲል ገልጿል ማለት ነው። በተጨማሪም ሀዘናችን መራር ቢሆንም የአላህ ውሳኔ ከመሆኑም ውጪ ሌላ ምንም አማራጭ የለም። አላህ የቀደረው ሆነ። አላህ ጀነተል ፊርደውስን ይወፍቃቸው በማለት ሀዘኑን ገልጿል ማለት ነው። ሶስተኛ ላይ ደግሞ የምናገኘው ኡስታዝ አህመዲን ጀበል የተናገራቸው ማለት ነው አባታችን ሙፍቲ ሀጂ ዑመር እንድሪስ ወደ ቀጣዩ ዓለም መሻገራቸውን አስመልክቶ ለአመታት በጥሩም ሆነ በመጥፎ አብረን ሰርተናል። በግልም ሆነ እንደ ኮሚቴ አብረንም ብዙ ነገሮችን አብረን ተመካክረናል። ዱንያ ጊዜያዊ መሆኗንም ያስታውሱናል፣ ሁልጊዜ ያስተምሩናል። እሳቸው ከስራቸው ጋር ተገናኙ። በልባችን ቅሬታ ያለብን በሙሉ በቅን ልቦናና በሙሉ አፉ እንላቸው ይገባል። ሁላችሁም አፉ እንድትሏቸው እንጠይቃለን በማለት ሀዘኑን ገልጿል ማለት ነው። ሌላኛው ኡስታዛችን ደግሞ ከሌሎቹ ለየት ያለ አስተያየቱን ያስቀመጠው ኡስታዝ ካሚል ጦሃ ነው። የሸሪዓ አስተምሮትን ከኑዛዜ ይቀድማል በማለት ጽሑፉን አስቀምጧል ማለት ነው። አክሎም በሸሪዓ የተከለከሉ በተለያዩ ክልከላው ላይ ያሉ የሽርክና ሌሎች ተያያዥነት ያላቸው ነገሮችን ወይም ሽርክ የሆኑ ወደ ሽርክ የሚያዳርሱ ነገሮችን ከነዚህ ልንርቅ ይገባል በማለት ኡስታዝ ካሚል አስቀምጧል ማለት ነው። እኛም እንግዲህ ለመላው የእስልምና እምነት ተከታዮች እንዲሁም ለሙፍቲ አድናቂዎች በሙሉ መጽናናትን እንመኛለን። ለወገን፣ ለዘመድ፣ ለቤተሰቦቻቸው ሶብሩን እንዲሰጣቸው እንመኛለን ማለት ነው። በቀጣይ ደግሞ ሌሎች መረጃዎችን ይዘንላችሁ እንቀርባለን ማለት ነው። እስከ አጠቃላይ ያለውን ሁኔታ እስከ ቀብር ፍጻሜው ድረስ ያሉትን ሁሉንም እናቀርብላችኋለን ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ከመስጊዳቸው ጎን ባለ መካነ መቃብር ቦታ ላይ እንዲሆንላቸው ባስቀመጡ መሰረት በዚሁ መሰረት ኑዛዜያቸውን እናስፈጽም ነው፣ ወሲያቸውን እናስፈጽማለን። ይህ ነገር በከተማ ባይለመድም በገጠር መሻይኾች ያለ የነበረ ወደፊትም የሚኖር ነው። ይሄ ደግሞ በዛ መልኩ የሚሄድ ይሆናል። ወሲያ የሚቀየር ነገር ስላልሆነ እንደዚህ ነው። ይህንኑም በማስመልከት ሙፍቲ ቀደም ሲል በህይወት እያሉ መካነ መቃብራቸውን ቦታቸውን መርጠው እዚህ ቦታ ነው የምትቀበረው ብለው ይህንንም ለከተማ መስተዳደር አሳውቀው የከተማ መስተዳደር ከከንቲባ ጀምሮ አውቀውት የፕላን ኮሚሽን በዚሁ መሰረት ቅይጥ የነበረውን ይዞታ ከይዞታቸው ካሬ ላይ 1000 የሚሆነውን ከቅይጥ አገልግሎት ወደ መካነ መቃብር ቀይሮላቸው መካነ መቃብር ያላቸው ስለሆነ በዚሁ የግል መካነ መቃብር በክብር የሚያርፍ ይሆናል። ይህንኑ ፕሮግራም እንዲያሳልጡና
ይህንን ፕሮግራም ደግሞ በጥሩ ሁኔታ እንዲያስፈጽሙልን ከቤተሰቡ ጋር በመመካከል 7 አብይ ኮሚቴዎች አቋቁመናል። እነዚህ ኮሚቴዎች ይህንን ፕሮግራም የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን። ሁላችሁም ከጎናችሁ እንድትቆሙ እንጠይቃለን። ሀዘኑ ሀዘናችን ነው፣ የእናንተም ሀዘን ነው። ስለዚህ ሁሉም ሰው ላዘነው መጽናናትን ይስጠው፣ እኛም ሰው ይስጠን። ከዚህ በመቀጠል በመጨረሻ ላይ የምንፈልገው የሙፍቲ ስራ አልተቋረጠም። ብዙ ዓላማ ነበራቸው። ስለዚህ እኛ ልጆቻቸው የምናስቀጥል መሆኑን መስጊዳቸውን የምንሰራ ስራቸውን የምንቀጥል መሆኑ ሀሪማቸው ኢላ የውም ዲን እንደሚቀጥል ቃል እገባላችኋለሁ። አብሽሩ። እንግዲህ ዋናው እንግዲህ ትልቁ የዕለት ሂደቱ ምን ይመስላል የሚለውን ነገር ካወቃችሁ በዚህ ሂደት ቅድም ወደ 6 አብይ ኮሚቴ አለ። በዚህ 6 አብይ ኮሚቴ ውስጥ የተለያየ ደግሞ 5 ቦታ ላይ ይህን ጉዳይ የሚያስፈጽሙ ደግሞ ኮሚቴዎች አሉ። ያ ማለት ጠዋት ከቤታቸው ከመኖሪያ ቤታቸው የሚያስነሳና እዚህ ደግሞ ሂድማውንና እዚህ ያለውን እንግዶችን የሚያስተባብር ኮሚቴ አለ። ለዛ ኃላፊነት ደግሞ አሚር አለው። ያን ኮሚቴ የሚመራ ቲም አለ። እሱንም ይህንን ያስፈጽማል። ከዛ በኋላ ቅድም እንግዲህ እንደተገለጸው የሰላታቸው የሚደረገው እንግዲህ ኑር መስጊድ ዙሁር ላይ ነው። ስለዚህ በዙሁር ላይ ሁሉም ሰው እዛ ተገኝቶ በዛ ፕሮግራም ላይ እንዲሳተፍ ይደረጋል። ከዛ በኋላ የሚደረገው ለሌሎች አካላት ምናልባት መስጊድ መምጣት ለማይችሉት ደግሞ ፕሮግራም እሳቸውን የሚመጥን ነገር ለማድረግ ደግሞ ሚሊኒየም አዳራሽ ደግሞ ለዛ 8 ሰዓት ላይ ከዛ ፕሮግራም የሚደረግ ይሆናል። ከ8 ሰዓት በኋላ ከ8 እስከ 9 ያለ ሂደቱን ከተደረገ በኋላ ወደ መጨረሻ ማረፊያቸው ወደ መካነ መቃብራቸው ወደ ተዘጋጀ ቦታ የሚሄድ ይሆናል። ይሄ ደግሞ ማለት እዚሁ አዲስ አበባ ውስጥ ነው። በአብዛኛው እንደምታውቁት ወደ ሰፈራ ወደሚባለው አካባቢ ኃይሌ ጋርመንት አካባቢ ያለ መኖሪያ ቤታቸው አካባቢ ያለ ቦታ ላይ ነው የሚሆነው እና ይሄንንም እንግዲህ በየቦታው ላይ የሁላችንም ኃላፊነት ነው። እከሌ ብሎ ኮሚቴ ተዋቅሯል ማለት ያንን ነገር ለመሰብሰብ እንጂ ከዛ ውጭ ያለው ነገር ሁሉ የሁላችንም ኃላፊነት ነው። የሁላችንም አባት ዘር፣ ቀለም፣ ሃይማኖት ሳይለየን ለዚህ ነገር ሁላችንም ተባባሪ ሆነን በተረፈ ደግሞ ሀዘናችንን ለመግለጽ በየትኛውም ቦታ ላይ ተገኝተን ይህንን ነገር አባታችንን በክብር እንድንሸኝ የሁላችንም የቤተሰባችንም